ይኸው መጣ እንግዲህ የቡርቴ ሀገር ሰው መጣ። ማንም እኔ ምን አድርጌያለሁ? እኔ ካስፈለገ እኮ ሀገር ቤት ገብቼ መታገል እችላለሁ። ባይዞ ማንም እኔ ምን አድርጌያለሁ? ዛሬ እኮ መብረር እችላለሁ። ማንም ምንም አያደርገኝ። እንዳንተ ደደብ አይደለሁም። በኢትዮጵያ አየር መንገድ በቦሌ የምገባ እንዳይመስል። የምገባው እኔ በሱዳን ልገባ እችላለሁ። በወልቃይት በኩል ልገባ እችላለሁ። እኔ ፋኖ አለኝ። ምስራቅ ጎጃም ፋኖ ባይዞ የኔ ነው። ልከፍለው እችላለሁ። ባይዘው የምዕራቡና የምስራቁ ልከፍለው እችላለሁ። እኔ ብገባው ይከፈላል። ቢሊዮነሩ ሊያቆመኝ አይችልም። እኔ ጀግናና ወንድ ስለሆንኩ የዘመንን ያክል ስናይፐር መያዝ አይቀርም። አትጠራጠር። የእኔ ዘመን ብትቆጥረው ጉንዳን ነው። እንደ ዘመነ እየታጀብኩ ሞጣ ላይ እንቀሳቀሳለሁ። አትጠራጠሩ። እኔ ከዘመነ ካሴ በላይ ጀግና ነኝ። ባይዘው እኔ መጎረር አይደለም። ዝናቡ ከምትለው በላይ እኔ ጀግና ነኝ። ስለማታውቀኝ ነው። ይቺ የምስራቅ ጎጃሟ ፖለቲካ እዚህ ጋር ትመጣለች ማለት ነው። የምስራቅ ጎጃሟ ፖለቲካ አያችሁ፣ ስራው እየተሰራ ያለው እዚህ ነው። የተጠቀሱት ዘመነና ማን ናቸው? ዝናቡ። አያችሁ፣ የተጠመዱት ማን ናቸው? ዘመነና ዝናቡ ናቸው። ፋይናንሱን እንቅ አድርገውባቸው ያዙባቸው። ሞጣ ምስራቅ ጎጃም ነው፣ ቅባቴ ነው። እነ መዓዛ እነማ ከማን ጋር እንደሚሰሩ ይታወቃል። ከነ ጠበቃ አዲስ ጌታ ነጋ፣ ከነ ኢንጂነር ይልቃል ጋር ከነማ ይሄ ቲም ምን እንደሚሰራ ይታወቃል። የገዱ ቲም የሚባለው ምን እንደሚሰራ ይታወቃል። እነ ጌታቸው በየነ ምን እንደሚሰሩ ይታወቃል። ምን እንደሚያገናኛቸው ሃይማኖታቸው ምንድን ነው? አብዛኞቹ ፕሮቴስታንቶች ናቸው፣ ጴንጤዎች ናቸው። ቅባት ደግሞ ከማን ጋር ይስማማል? ከፕሮቴስታንት ጋር ይስማማል። ጸረ ኦርቶዶክስ፣ ጸረ ተዋህዶ ስለሆነ ማለት ነው። ለዚህ ነው ሞጣን እየከፈሉት የአማራን ኦርቶዶክስ፣ የአማራን ቤተክርስቲያን፣ የኢትዮጵያን ቅዱሳን የሚያሰደው የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲያዋርድ የሚያደርጉት ከዚህ የተነሳ ምስራቆች ፓትርያርክ መርጠው ተቀምጠዋል። ምክትል ፓትርያርክ መርጠው ተቀምጠዋል። ቆጋ ተክለ ሃይማኖት ምስራቅ ጎጃም የቅባት ፓትርያርክ መርጠው ተቀምጠዋል። አሁን ሰው የሚጮኸው ማ ላይ ነው? አብዛኛው አክቲቪስት የጎጃም ተወላጅ ነው። አብዛኛው ጋዜጠኛ የጎጃም ተወላጅ ነው። በአማርኛ ስለ አማራ ነው የሚጮሁት። ስለዚህ ትግራይ እና አባ ሰረቀ ላይ ይጮሃል፣ ኦሮሚያ እና አባ ሳዊሮስ ላይ ይጮሃል። ጎጃም ያለውን ግን አይናገሩም። 95% አክቲቪስቱ የምስራቅ ጎጃም አክቲቪስቶች ነው። እንዲህ አድርጎ ምናምን የሚባል ነገር የለም። እኔ ጆከርን ወዶ የነበረውን ልንገር፣ የፈለገ ነገር ይሁን የፈለገ ነገር ያለ ወዶ የነበረውን ለዚህ ለባለጌ ዓለም ለባለጌ ምድር ወሳኝ ሆኖ ያስከበረ ሰው ወሳኝ ሆኖ ማለት ነው። ዳለቻ የሚባል ታውቃላችሁ? በኦሮሞ ውስጥ ያለ እናት ስድብ የሌለው፣ ያለ ብልት ስድብ የሌለው፣ ያለ መቀመጫ ስድብ የሌለው ነውረኛ ትውከት የሆነ ሰው ቀጥ አድርጎ ያቆመው ይሄ ሰው ቀጥ ከሱ የባሰ ባለጌ ሆኖ ማለት ከሱ የባሰ ባለጌ ሆኖ ሜዳው የሚፈልገው ያ ስለነበረ እኔ የስድብ ደጋፊ አይደለሁም። የዚህ የእንትናን ደጋፊ አይደለሁም። የማነው ስሙ የጆከርን ደጋፊ አይደለሁም እኔ። ነገር ግን በቃ ጭጭ በቃ ውጣልን እስኪሉት፣ የት ነው የምናገኘው የት ነው የምንገድለው እስኪሉት ድረስ ከሞጣ በበለጠ ከዮኒ ማኛ በበለጠ ከማንም በበለጠ አማራውን ይግደለው፣ አማራውን ምን ይበለው፣ ተልኮ ሌላ ይሁን ትግሬ ይሁን ኦሮሞ ይሁን ሸንጎ ይሁን አላውቅም። እግዚአብሔር ይግለጠው፣ እግዚአብሔር ያጋልጠው፣ እግዚአብሔር ዋጋውን ይስጠው፣ የእጁን ይስጠው። በአማራ ላይ ክፋት ሰርቶ ከሆነ፣ በአማራ ላይ ሴራ ሰርቶ ከሆነ፣ በአማራ ላይ ክፉ አስቦ ከሆነ እግዚአብሔር ጆከር የሚባለውን ይገልብጠው፣ እግዚአብሔር ይግለጠው። በቤቱ በልጆቹ ላይ እግዚአብሔር ፍርዱን ይስጥ። እኔ ግን የምመሰክረው ጆከር የሚባለው ሰው አማራ ላይ ባለጌ ሆኖ የተነሱትን ከነሱ የበለጠ ባለጌ ሆኖ ዲፌንድ ሲያደርግ ነው። እኔን ቢሰድበኝ እንኳን እንዲች
እኔ ተናግሮኝ አያውቅም። እግዚአብሔር በሚያውቀው አንዴ እንደው እኔ ላይቭ ላይ ገብቶ መልካም ነገር ተናግሮ ነው ሄደው። ስናገረው ስቆጣው እንኳን ጸጥ ብሎ ነው ሄደው። አድምጦ ነው ሄደው። ከሞጣ ጆከር የሚባለው ይበልጣል፣ ይሻላል በእንደኔ ማለት ነው። ቢያንስ በሙያው በስድብ ሙያው አማራን አስከብሯል። በስድብ ሙያው ይሄ ዘህጥ፣ ይሄ ረህጥ፣ ይሄ ዝፍዝፍ፣ ይሄ ግራና ቀኝ የማያይ ብቻ ልክ ጫና ሲመጣበት እከሌ ግባ እርዱት፣ ይሄ ወንድማችን አማራ ነው ተሰዶ ነው ብንረዳው ምን አለበት? ይሄ ሰው ደግሞ ሰው መርዳት ይፈልጋል፣ የኛ ሰው ድሃ መርዳት ይፈልጋል፣ ምን ይፈልጋል? ከዛ ሞጣ ድሃ ይረዳል፣ ሞጣ አማራ ይረዳል፣ ሞጣ እንደዚህ ያደርጋል ይባላል። እንትኑን እየወሰደ ይሄ ጊፍቱን እየወሰደ ምኑን እየወሰደ እየሸቀለ ይቺ ትራንዚት ማድረጊያ ናት። ስማቸው ሲጠፋ ስማቸው ሲሰበር ቀጥታ ወደ ምንድን ነው የሚገቡት? ወደ ልመና። የታመመ ሰው ይፈልገው ያመጣሉ። ሊቢያ የታሰረ ሰው ያመጣሉ። ከዛ በኋላ ጻድቅ ሆኖ ይቀመጣሉ። ብንረዳው ምንትስዬ ምናምን ይላል። አጭበርባሪ ሁላ። በዛ መሸወድ አትችልም። እግዚአብሔር ነው የፈረደብህ። እግዚአብሔር ነው ያመጣብህ። ከንግግርህ እንዳየሁት ከሆነ እዛ በሄድኩ ጊዜ ምግቤ ውስጥ የሆነ ነገር አድርጋችሁ አስታውኬ ሊሆን ይችላል። መጠጤ ውስጥ የሆነ ነገር ጨምራችሁ ምን እንዳረጋችሁ ይላላቅ እችላለሁ። እርቃኔን ምን እንዳረጋችሁ ይላላቅ እችላለሁ። ይሄ ማለት የሆነ ነገር ሆኗል ማለት ነው። ያቺ የተለቀቀችዋ ፎቶ ደግሞ አሳብደዋለች። እኔ ጽፌላችኋለሁ፣ ነግሬያችኋለሁ። ዳላስ ባለበት ቦታ ጥቁር ሴቶች እነዚህ መቀመጫቸው ትላልቅ የሆኑትን ጥቁር ሴቶች መከራ ያይባቸው የነበረ ነው ሞጣ ማለት። በድፍረት ጓደኞቹ አብረው የሚሰሩት ታክሲ አብረው ሲሰሩ የነበሩት የሚናገሩት ይሰሩለት ፍራንክፈርት፣ ከዛ ዱባይ፣ ከዛ ወሰዱና ጓ አርገውታል። አሁን አርግ የተባለውን ማረግ ብቻ ነው። ስለዚህ መሬት ላይ የሰበርኩት ሰው አገኙት። እስኳድና ማን ያገኘው? ምስራቅ ጎጃም ያለው ኦሮሞማ አገኙት። አሁን ከዛ ማንን ስደባሉት? ዘመነ ካሴን እንደዚህ በመርዝ ፍጇቸው፣ ምሬ ወዳጆን በመርዝ ፍጇቸው። ወያኔን ሊያመጡ ነው፣ ኤርትራን ሊያመጡ ነው፣ ጥሮ ሊያመጡ ነው፣ ምንትስዬ ሊያመጡ ነው። ፍጇቸው በሏቸው። እኔ ራሱ ምስራቅ ጎጃም ገብቼ እንደዚህ አደርጋለሁ፣ ትንትዬ ትንላለሁ። ስለዚህ ትክክል አይደለም አለ። እንደውም ምን አለ? ቆይ ምንድን ነው ያለው? አማራ እያሳደርክ በመርዝ ላመጣልን። እንግዲህ ዳለቻ እንኳን እንደዚህ አይልም። ዳለቻ እንደዚህ አይልም። እግዚአብሔር የአማራ አምላክ ነው የጣለ። እኔ ስደበኝ፣ እኔ አማራ ነኝ አላልኩ። ስትሰድበኝ ለብታድር ምን እኔ አጠገቢያ ትደርስ ኮልኮሌ